ለምንድነው ይሁዳን የምንራገመው? የብዙ ሰው ጥያቄ ነው። ብዙዎች ይሁዳ ምን አጠፋ? ትንቢት ተነግሮበት ነው፣ አስቀድሞ ተወስኖበት ነው። ትንቢቱ ይፈጸም ዘንድ ግድ ከሆነ ይህ ሰው የተጻፈለትን ያደረገው። ይሁዳ የቱንም ያህል ቢለፋ የተጻፈው የማይቀር ከሆነ ስለዚህ በደሉ ምንድነው የሚሉ በጣም ለይሁዳ አዛኝ ሆነው የሚቀርቡ ጥያቄዎች በርካቶች ናቸው። ይሁዳ ጌታን አሳልፎ እንደሚሸጠው አስቀድሞ ታወቀበት እንጂ አልተወሰነበትም። ማወቅ ያለብን አስቀድሞ ማወቅና አስቀድሞ መወሰን የተለያዩ ነገሮች ናቸው። ለምሳሌ ከአንድ ቦታ ተነስተን ወደ አንድ ቦታ እንደምንሄድ እግዚአብሔር ያውቃል ማለት እንድንሄድ ያስገድዳል ማለት አይደለም። አዳም ከመፍጠሩ በፊት አዳም እንደሚበድል ያውቃል። ይህ ማለት ግን እንዲበድል አደረገው ማለት አይደለም። እንደሚበድል አስቀድሞ ካወቀ እንዳይበድል ማድረግ አይችልም ወይ የሚል ጥያቄ ከተነሳ እንዳይበድል ካደረገማ የነጻ ፈቃድ አምላክ መሆኑ ይቀራላ። ስለዚህ የሰው ልጅ ነጻ ፍጡር መሆኑን የሚታወቀው መምረጥ መቻሉ ነው። የሚሸለመው የሚቀጣው ነጻ ፈቃዱን ተጠቅሞ ባደረገው ድርጊት ነው። አንድ ሰው ነጻ ፈቃድ ከሌለው እንዲሁም የተጻፈለትን ብቻ የሚኖርና በራሱ የመወሰን መብት ከሌለው ሊሾምም ሊቀጣም አይችልም። ያ ማለት ወይ እግዚአብሔር ልክ እንደ ደራሲ ነው፣ እኛ መተወን ተዋናዮች ነን ማለት ነው። እና የይሁዳ ቅጣት ከዚህ ጋር የሚታይ ነው። አንድ ሰው ከአንድ ሐኪም ዘንድ ቀርቦ ሲመረመር ሐኪሙ የሕክምና ትምህርቱን ተጠቅሞ ልክ የዛሬ ዓመት አንድ አይንህ ይጠፋል ብሎ ነገረው ብንል ይህ ህመምተኛ ሐኪሙ አስቀድሞ እንደተናገረው ልክ በአንድ ወሩ አይኑ ቢጠፋ በእርግጥ ይህ ሰው አይኑ የጠፋው ሐኪሙ ይጠፋል ስላለው ነው? ሐኪሙስ አንተ ነህ አይኑን ያጠፋው ተብሎ ሊከሰስ ይችላል? አይችልም። እንዳውም የሰውየው አይን በመጥፋቱ የሐኪሙ አዋቂነት ሊደነቅ ይችላል። ሐኪሙ እንዳለው ያ ሰው አይኑ ባይጠፋ ኖሮ ደግሞ አላዋቂነቱን አስበን እንዘብትበት እንችላለን። እና አስቀድሞ በማወቅና አስቀድሞ በመወሰን መካከል ሰፊ የትርጉም ልዩነት እንዳለው መገንዘብ ያስፈልጋል። እግዚአብሔር ሁሉን ነገር ከመሆኑ አስቀድሞ ያውቃል ማለት አስቀድሞ ይወስናል ማለት አይደለም። ነገሮች የሚሆኑት እግዚአብሔር ስላወቃቸው ሳይሆን እርሱ ያወቃቸው ስለሚሆኑ ነው። ይሄ ከሆነ እንግዲህ ይሁዳን የመራገማችን ሚስጥር ምንድነው ወደሚለው እንሂድ። ይሁዳ ጌታን የሸጠው ትንቢት ስለተነገረበት ሳይሆን ጌታን ስለሚሸጠው ነው ትንቢት የተነገረበት። ትንቢቶች የሚነገሩት ነገሮች ስለሚሆኑ እንጂ ነገሮች የሚሆኑት ትንቢት ስለተነገረ አይደለም። ይህን ሚስጥረ እግዚአብሔር ባለመረዳት ለይሁዳ መብት ዘብ የሚቆሙ ከክርስቶስ በላይ ሩሩ ለመሆን የሚሞክሩ ሞኞች አሉ። ከሞኝነታቸው የተነሳ በይሁዳ ላይ የሚደረገውን ሥርዓተ መርገም ሲተቹ ይስተዋላሉ። እናንተ ኦርቶዶክሳውያን መራገም ትወዳላችሁ ብለው ይነቅፋሉ። ቅድስት ቤተክርስቲያን እርግማን የምትጸየፍ፣ ለሚያሳድዷት የምትጸልይ፣ የሚረግሟትን የምትመርቅ ነው። አስተምህሯ ራሱ ጠላት ቢራባ ብለው ቢጠማ ጠጣው፣ ቢታረዝ አልብሰው፣ ለሚያሳድድ ጸልይ፣ የሚረግምን መርቅ፣ ክፉን በክፉ አትቃወም፣ ቀኝ ጉንጭን ቢመታ ግራ ጉንጭን ስጠው ብላ የምታስተምር ለሌላው ቤዛ የምትሆን የፍቅር የይቅርታ ቤተክርስቲያን ናት። ነገር ግን በዚህ ስርዓት ውስጥ የይሁዳን እርግማን የምናከናውንበት ምክንያት ራሱን የቻለ ሰፊ ምስጢር ትምህርት አለው። በመሰረቱ እርግማን ማለት መቃወም፣ መንቀፍ፣ ማውገዝ ማለት ነው። ይሄ ከሆነ ቤተክርስቲያን ይሁዳን የምትራገምበት ምክንያት አንጻራዊ ተቃውሞዋን ለመግለጥ ነው። አንጻራዊ ተቃውሞ ወይም እርግማን ስንል በሰሙ ወርቁን እንደመናገር ያለ ነው። ለምሳሌ አዳም ዕፀ በለስን በበላ ጊዜ እግዚአብሔር ምድር ካንተ የተነሳ የተረገመ ትሁን ብሎ ረግሞታል። የበደለው አዳም ሆኖ ሳለ ምድርን ለምን ረገማ ስንል በምድር አንጻር የአዳምን ስጋ ባህሪና ዘር መራገሙ ነው። ከሰራው ስራ የተነሳ ስጋህ፣ ባህሪህ፣ ዘርህ የተረገመ ይሁን ሲለው ነው። በዚህ መልኩ ቅድስት ቤተክርስቲያንም በይሁዳ አንጻር መረገምና መወገዝ የሚገባቸው ነገሮች ሁሉ ትራገማለች፣ ታወግዛለች፣ ትቃወማለች። ከነዚህም ይሁዳ እንግዲህ በሐዋርያነቱ አልገፋበትም፣
የተሰጠውን ጸጋ ረገጠ፣ ከሐዋርያት ማህበር አፈነገጠ፣ ጌታውን ለሞት አሳልፎ ሰጠ። ጌታንም ካሰቀለ በኋላ ንስሐ እንዲገባ በተደጋጋሚ ድል ቢሰጠውም እድሉን አልተጠቀመበትም። ነቢዩ ዳዊት ስለ ይሁዳ እንዲህ የሚል ትንቢታዊ መዝሙር ዘምሮ ነበር። መርገምን ወደደ፣ ወደ እርሱ መጣች፣ በረከትንም አልመረጠም፣ ከእርሱ ራቀች። መርገምን እንደ ልብስ ለበሳት፣ እንደ ውሃ ወደ አንጀቱ እንደ ቅቤም ወደ አጥንቱ ገባች ብሎ ዘምሯል። ሊቀ ነቢያት ሙሴም በኦሪቱ በፊታችሁ ሞትና ሕይወት በረከትና መርገም እንዳስቀመጥኩ እኔ ዛሬ ሰማይና ምድር አስመሰክራለሁ፣ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ ብሎ እንደተናገረው ይሁዳ ግን ከሕይወት ይልቅ ሞትን ከበረከት ይልቅ መርገምን እንደመረጠ መምረጥ ብቻ አይደለም መርገምን ሙጥኝ ብሎ ወደ አንጀቱ እንዳስገባት ዳዊት ነግሮናል። ታዲያ መርገምን የወደደ ቢረገም ፍላጎቱ ተደረገለት ያሰኛል እንጂ ጨካኝ አያሰኝም። መዝሙር 108 ቁጥር 17 ላይ ምክንያቱም ይሁዳ መርገምን አጥብቆ ወደደ ይላል። ስለዚህ መርገምን ከወደደ ቢረገም የወደደው ነገር ነው የተደረገለት እና ነብዩ ዳዊት በሌላ መዝሙርም ዘምሯል። ማዕዳቸው በፊታቸው ለወጥመድ ለፍዳ ለእንቅፋት ትሁንባቸው፣ ዓይኖቻቸው እንዳያዩ ይጨልሙ፣ ጀርባቸውም ዘወትር ይጉበጥ። መዓትህን በላያቸው አፍስስ፣ የቁጣህ መቅሰፍት ያግኛቸው። ማደሪያቸው በረሃ ማለትም ሲኦል ትሁን፣ በድንኳኖቻቸው የሚቀመጥ አይገኝ። በኃጢአታቸው ላይ ኃጢአትን ጨምርባቸው፣ በጽድቅህም አይግቡ። ከሕያዋን መጽሐፍ ይደምሰሱ፣ ከጻድቃን ጋርም አይጻፉ ይላል። እንግዲህ እንደ ይሁዳ ጌታቸውን ለጥቅም አሳልፈው የሰጡ ጸጋቸውን የረገጡ ከመንፈሳውያን ማህበር ያፈነገጡ የይሁዳ የግብር ልጆች በትውልድ አንደበት በዚህ መልኩ ሲረገሙ እንደሚኖሩ ነብዩ ዳዊት ተናግሯል። ታዲያ ዳዊትን ልንነቅፈው ነው ማለት ነው? እንግዲህ ዳዊት በመንፈስ ቅዱስ ተቃኝቶ የተናገረ ነው ብለን ካመንን ይሄንን ቃል እንዴት ልንተረጉመው እንችላለን? ይህን ምስጢር ለዳዊት የገለጠለት እግዚአብሔር መሆኑን ካመንን ዛሬ እኛ በይሁዳ ላይ የፈጸምነው ስርዓት የዳዊትን ፈለግ ተከትለን ነው። ስለዚህ እኛን መንቀፍ ዳዊትን መንቀፍ ነው፣ ዳዊትን መንቀፍ መንፈስ ቅዱስን መንቀፍ ነው። መናፍቃን ስለ ይሁዳ መቆርቆራቸው አዛኝነታቸውን ሳይሆን የይሁዳ የግብር ልጅነታቸውን የሚያሳይ ነው። የሚረግሟችሁ መርቁ አለን እንጂ የሚረግሙኝን መርቁ አላለም። በዚህ የሚረግሟችሁ መርቁ ማለትና የሚረግሙኝን መርቁ ልዩነት አለው። የጠላሃቸውን ጠላኋቸው ነው ያለው ዳዊት እንጂ የጠሉኝን ጠላኋቸው አላለም። የሚባርኩህ ይባረኩ፣ የሚረግሙ ይረገሙ ብሎታል። ስለዚህ አብርሃምን የሚረግሙ እንዲረገሙ ከተፈረደባቸው እግዚአብሔርን የሚረግሙ እንዴት አይረገሙም? ይህንን ካልን እንግዲህ ወደ ይሁዳን የምንራገምበት ወደ ዋናው ምስጢር እንግባ። አንደኛ በይሁዳ አንጻር ዲያብሎስን ስንራገም ነው። በማደሪያው አዳሪው መናገር የተለመደ ነው። ሊቃውንት ጌታ ከኢየሩሳሌም ወደ ገሊላ ሲመለስ ርቦት በቢታንያ አጠገብ የበለስ ዛፍ ለምልማ አገኛት። ከዚያች ከፍሬዋ በልቼ ረሃቤን ላስታግስ ብሎ ወደ እርሷ ቢቀርብ ከቅጠል በቀር ፍሬ አላገኘባትም። ለዘላለም ፍሬ አይገኝብሽ ብሎ በረገማት ጊዜ ወዲያውኑ ፈጥና ደረቀች ይላል። ሊቃውንት ይህንን ምስጢር ሲተረጉሙ በአንጻረ በለስ ረገማ ለኃጢአት፣ በበለስ አንጻር ኃጢአትን ረገማት፣ ለዘላለሙ ፍሬ አይገኝብሽ ማለቱ በአንቺ ሰው ሁሉ በፍዳ በመርገም አይያዝብሽ ሲል ነው ብለው ተርጉመውታል። ስለዚህ ጌታችን ያችን በለስ ከስሯ ነቃቅሎ እንዳደረቃት በኃጢአት ምክንያት የመጣውን ፍዳ መርገም አደረቀልን ነው። ኃጢአት የዲያብሎስ ግብር ናት። ዲያብሎስ ኃጢአት የሚሰራው በሰው ላይ እያደረ ነው። ከዲያብሎስ ማደሪያ አንዱ ደግሞ ይሁዳ ነው። ይሁዳ የዲያብሎስ ማደሪያ መሆኑን ጌታችን ኢየሱስ ክርስቶስ ራሱ በወንጌሉ ነግሮናል። ምን ብሎ ወይቤሎሙ አኮኑ አነ ሐረይኩክሙ ለአሰርቱ ወክልኤቱ ወባሃቱ አሐዱ እምኔክሙ ሰይጣን ውእቱ፣ እናንተ 12ታችሁን መርጫችሁ የለምን? ነገር ግን ከናንተ አንዱ ሰይጣን ነው ሲል ስለ አስቆሮቱ ሰው ስለ ይሁዳ እንደተናገረ ግልጽ ነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 7 ላይ ጌታችን ይሁዳን ሰይጣን ነው ሲል ያኔ ይሁዳ ሰው መሆኑ ቀርቶ በአካል ወደ ሰይጣንነት ተለውጦ አይደለም። በማደሪያው
አዳሪውን ባዳሪው ማደሪያውን መናገር ልማድ በመሆኑ በይሁዳ ሰይጣንን መናገሩ ነው። ለምሳሌ ጌታችን ለሐዋርያት ሞታለሁ ሰቀላለሁ ሲላቸው ቅዱስ ጴጥሮስ ጌታ ሆይ ይህ በአንተ አይደረግ ባለው ጊዜ ምንድነው ያለው? ሁርም ድሬ ሰይጣን፣ አንተ ሰይጣን ከኔ ወግድ ብሎታል። ጴጥሮስ ያን ጊዜ በአካል ወደ ሰይጣንነት ተቀይሮ አይደለም። ቅዱስ ጴጥሮስ ይህ በአንተ አይደረግ የሚለው ሐሳብ በሰይጣን ግፊት በመሆኑ ማደሪያው ጴጥሮስን ትቶ በቅዱስ ጴጥሮስ አድሮ ሐሳቡን ያመነጨው አዳሪውን ሰይጣንን ገሰጸው ነው። ስለዚህ ይሁዳን ስንራገም በይሁዳ አንጻር ሰይጣንንና ሰራዊቱን ስንራገም መሆኑን መታወቅ ይኖርበታል ነው። ሁለተኛ በይሁዳ ግብሩን መራገም ነው። ይሁዳን ስንራገም የይሁዳን ግብር ስንቃወም ነው። ግብሩን ስናወግዝ ነው። ነብዩ ዳዊት የሚጠሉህን ጠላኋቸው የሚረግሙን ረገምኳቸው ብሎ እንደዘመረ ይሁዳ ፈጣሪውን የካደ የጎረሰበትን ጣት የነከሰ የታጠበበትን እጅ የረገጠ ጸጋውን ያክፋፋ ክፉ ሰው በመሆኑ የክርስቶስ የሆነ ሁሉ ይሁዳን ይረግመዋል። የክፉና የከሃዲ ምሳሌ ሆኖ ይጠቀሳል። ይሁዳን ፈጣሪውን ለመካድ ያበቁት ለእርግማን የዳረጉት ክፉ ስራዎቹን የመጀመሪያዎቹን እንመልከት እስኪ። የመጀመሪያው ፍቅረ ነዋይ ነው። ፍቅረ ነዋይ ጌታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ ድል ካደረገልን ከሶስቱ አርእስተ ኃጣውእ አንዱ ነው። ቅዱስ ጳውሎስ ፍቅረ ነዋይ የኃጢአት ሁሉ ምንጭ የክፋቶች ሁሉ ፍንጭ መሆኑን ይነግረናል። ዳሩ ግን ባለጠጎች ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥም በሚያሰንፍ በሚጎዳ በብዙ ምኞትና በፈተና በወጥመድ ይወድቃሉ። ገንዘብ መውደድ የክፋት ሁሉ ስር ነውና አንዳንዶች ይህንን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ራሳቸውን ወጉ ሲል ገንዘብ መውደድ ሃይማኖትንም እንኳን ሳይቀር እንደሚያስክድ ነግሮናል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 9። ፍቅረ ነዋይ ማስተዋልን ይነሳል፣ ሰብአዊ ርህራሄን ያሳጣል፣ ወደ አራዊትነት ይቀይራል፣ ወንድማማቾችን ያካክዳል፣ ያገዳድላል። በገንዘብ ምክንያት እኮ አባት ልጁን ልጅ አባቱን ሊገል ይችላል። ወንድም ወንድሙን ሊያጠፋ ይችላል። ለምሳሌ ቃይል ወንድሙን አቤልን በሚዘገንን መልኩ ርህራሄ በጎደለው ጭካኔ በድንጋይ ወግሮ የገደለው በፍቅረ ነዋይ ነው። ያን ጊዜ ገንዘብ መች ነበረ የሚል ጥያቄ ይነሳ ይሆናል። ሚስት እኮ ገንዘብ ጥሪት ናት፣ ሀብት ናት። ፍቅረ ነዋይ የሚባለው ጥሬ ብር መውደድ ብቻ ማለት አይደለም። ገንዘብ ሲባል የሚንቀሳቀስም ሆነ የማይንቀሳቀስ ሀብት፣ ንብረት፣ ዕውቀት ሁሉ ሊያካትት ይችላል። በአጠቃላይ የኛ የሚባለውን ሁሉ ያጠቃልላል። ስለዚህ አንድ ሰው ከወንድሙ ወይም ከወዳጁ ይልቅ የኔ የሚለውን ንብረት አብልጦ የሚወድ ከሆነ ፍቅረ ነዋይ አድሮበታል ማለት ነው። እና በዘመናችን ፍቅረ ነዋይ ሰፊውን ግዛት ተቆጣጥሯል። ከዚህ የተነሳ ጌታችን በወንጌሉ ሁለተኛ አምላክ ብሎታል። አንድ ባሪያ ለሁለት ጌቶች መገዛት አይቻለውም ካለ በኋላ ይኸውም ለእግዚአብሔርና ለገንዘብ ብሎ ተርጉሞታል። በዓለም ላይ ለእግዚአብሔር ከሚገዙ ለእግዚአብሔር ከሚታዘዙ ከሚያመልኩ ሰዎች ይልቅ ገንዘብን የሚያመልኩ ለገንዘብ የሚገዙ ሰዎች ቁጥር ይበልጣል። መፍቀሬ ጥበብ ሰሎሞን አሁን ያለንበትን ዘመን ተገልጦለት ያለ ልዩነት ሁሉም ለገንዘብ እንደሚገዛ እንዲህ የሚል ትንቢት ተናግሮ ነበረ። ያን ጊዜ ሁሉም ለገንዘብ ይገዛል፣ ቃሉንም የሰማይ ወፍ ይወስደዋል ይላል። የሰማይ ወፍ የተባለ ሰይጣን የምናስተውልበትን የምናመዛዘንበትን የእግዚአብሔርን ቃል ከጆሮአችን ደጅ ስለሚወስደው እንዳንለወጥበት ያደርጋል ነው። ቃሉን የጆሮ ቀለብ ብቻ ያደርገዋል ሲል ነው። ይህ ዘመን ገንዘብ ትንሹንም ትልቁንም ድሃውንም ባለጠጋውንም ሴቱንም ወንዱንም ካህኑንም ምእመኑንም ሁሉ የተቆጣጠረበት ዘመን ነው። ፍቅረ ነዋይ ሰይጣን የሰውን ልጅ ወደ ሲኦል የሚጎትትበት ገመድ፣ ወደ ጨለማው ዓለም የሚያወርድበት መሰላል እንደሆነ የመልክዓ ኪዳነ ምሕረት ደራሲ እንዲህ ይላል። ሰላም ለከርስኪ ዘከርሰ መላእክት ዘውጉ ወህብስተ ሰማይ ወትረ ዘይሴስ አቅመ ምዕራጉ ማርያም እፄ ወለ እግዚአብሔር ታቦተ ሕጉ ያንጽሐኒ እንፍቅረ ወርቅ ለማየ ኪዳንኪ አይጉ ቅስመ ፍቅረ ነዋይ ተብህለ ለሰይጣን ኤረጉ ይላል። ሲተረጎም በመሰላሉ ልክ ዘወትር የሰማይን እንጀራ ለሚመገብ ወገኑ ከመላእክት ሆድ ወገን ለሆነ ሆድሽ ሰላምታ ይገባል። የእግዚአብሔር ታቦተ ሕግ ማርያም ጽዮን ሆይ የኪዳንሽ ውሃ ከወርቅ ፍቅር ያንጻኝ። ፍቅረ ነዋይ የሰይጣን መወጣጫ መሰላል መሸጋገሪያ ድልድይ ነውና በማለት
ሰይጣን በዋናነት ከሚሰራባቸውና ሰዎችን ከሚያጠምድባቸው መሳሪያዎች አንዱ ፍቅረ ነዋይ እንደሆነ ሊቁ ይነግረናል ማለት። ዮሐንስ አፈወርቅም በፍቅረ ነዋይ እንዳንለከፍ ሲመክረን በይሁዳ በሽታ የምትሰቃዩ ገንዘብን የምትወዱ ሆይ ስሙኝ ይላል። ገንዘብ ከማግበስበስ ጥማት ራሳችሁን ጠብቁ ሲል ያስጠነቅቀናል። እርግጥ ገንዘብ ለብልህ ሰው መጽደቂያ ይሆናል። የታደለች ማርያምን ተፍረት በገንዘቧን ነፍሷን ስታተርፍ፣ ያልታደለ ይሁዳ ደግሞ በገንዘቡ ነፍሱን አጣ። ገንዘብ እንደ ማርያም ላለ ሰው ተራ መገልገያ ነው፣ እንደ ይሁዳ ላለ ሰው ደግሞ ጌታው ይሆናል። ፍቅረ ነዋይ ያደረባቸው ሰዎች አንዲት ድቃቂ ሳንቲም ያንገበግባቸዋል። ገንዘብ የሚወዱ ሰዎች ዋጋ የሚያወጣላቸው ከሆነ ማንኛውንም ነገር ከመሸጥ ወደ ኋላ አይሉም። ገንዘብ ከሚወዱ ሰዎች ጋር ለመደራደርም ከባድ አይሆንም። አይሁድ ጌታን ከይሁዳ ለመግዛት ለድርድር ጊዜ አላባከኑም፣ አልተከራከሩም፣ አልተሟገቱም። እነርሱም 30 ብር መዘኑለት። ማቴዎስ 26:15 ነው 30 ብር መዘኑለት እንደተባለው በእነርሱ ምርጫና በእነሱ ተመን በቀላሉ ሸጦላቸዋል። ይሁዳ ፍቅረ ነዋይ ያደረበት ሰው በመሆኑ ለሐዋርያነት ከተጠራበት ጊዜ አንስቶ ከሐዋርያት ጋር 3 ዓመት ሲኖር አንድም ቀን ልቡ ተሰብስቦ ለቃሉ ትኩረት ሰጥቶ የተማረበት ጊዜ የለም። አበው የታመመ ሰው ምግብ እንደሚያስጠላው በኃጢአት የታመመ ሰውም የእግዚአብሔር ቃል መስማት ያስጠላዋል ይላሉ። ሐዋርያት ተአምራቱን ሲያደንቁ፣ ቃለ እግዚአብሔር ሲያዳምጡ፣ ለወንጌል ክብር ሲሰጡ፣ በፍቅረ ነዋይ የታመመ ይሁዳ ግን ቃሉ አስጠልቶት ገንዘብ በማስላት ይውልና ያድር ነበር። ሐዋርያትም ሆኑ ይሁዳ የተከተሉት ሁሉን ትተው አይደለምን? የማንን ገንዘብ ያሰላል የሚል ጥያቄ ይነሳ ይሆናል። ጌታ 3 ዓመት ከመንፈቅ ሲያስተምር የ5 ገበያ ያህል ሕዝብ ይከተለው ነበር። ብዙዎች ሲማሩ ውለው ማታ ወደ ቤታቸው ይገባሉ። 120 ቤተሰብ ግን ከዋለበት ውለው ካደረበት ያድሩ ነበር። ስለዚህ ቀንም ሌሊትም ተከታታይ ትምህርት ለሚማሩት መደበኛ ተማሪዎች ቀለብ የሚሆንና ለድሆች የሚሰጥ ከተለያዩ በጎ አድራጊዎች የሚሰበሰብ በጌታችን እጅ ከደዌ የተፈወሱ ከርኩስ መንፈስ የተላቀቁ ሰዎች ከደስታቸው የተነሳ የሚያመጡት የብጻት ገንዘብ ነበረ። ይህ ገንዘብ ለይሁዳ ትልቅ ራስ ምታት ሆኖበት ነበር። ዘወትር ይህንን ገንዘብ ሲያሰላ ይውላል ያድራል። ጌታም ማይምረ ልብ ነውና ፍቅረ ነዋይ እንደጸናበት ስላወቀ በጅሮንድነት ሾሞታል። ጅሮንድነት ማለት ገንዘብ ቤት፣ ግምጃ ቤት ማለት ነው። ከሚገባው መባ ከ110 እንዲያገኝ ፈቅዶለታል። ለክህደቱ ምክንያት ለማሳጣት ነው። ከዕለታት አንድ ቀን ማርያም ኃጥእት ይላታል። ይህች ሴት በስምዖን ዘለምጽ ቤት ተገኝታ ከጌታችን ዘንድ ቀርባ ኃጢአቷ ስለተሰረየላት ከደስታዋ የተነሳ በ300 ወቄት ወርቅ የተገዛ ሽቱ ስትቀባው አይቶ ይሁዳ ተናደደ። ይሽቱ ከሰረ ብሎ ስለ ነዳያን የተቆረቆረ አስመስሎ ብስጭቱን ገልጦ ነበር። ኋላ ግን ሲያሰላው ሽቶ ቢሸጥ ለእርሱ የሚደርሰው 30 ብር ሆኖ አገኘው። ይችን ገንዘብማ ማጣት የለብኝም ብሎ በሌላ ለምን አላካክሰውም ብሎ ሄዶ ጌታን በ30 ብር አሳልፎ እንዲሰጣቸው ከአይሁድ ጋር ተስማምቶ አልቀረም። በዚህ ምክንያት ጌታውን በ30 ብር ሸጦታል። ቅዱስ ያሬድ ይሁዳን እንዲህ ሲል ይገልጠዋል። ምን ተዋሃቡከ አይሁድ ኦ ይሁዳ ዘከመ ወሃበከ ክርስቶስ ወጸገወከ ስልጣነ ዘአቢም ኩሉ ታንስ ሙታነ ተፈውስ ዱያነ ወዘገብረ ኩሉ ሀዲገከ ሰወርከ ትንሳ ብሩረ ወአግባይከ ለእግዚእከ እፎ ተሰቅለ ዲበጽ ወምድረ ተቀብረ ለሰማይ ገብረ ወምድረ ሳረረ ወገሰጸ ባሕረ እንዘ አምላክ እቱ ሲኢሮ ሞተ በስጋ ትንሳኤ ሰማያ ለበዓለ ፋሲካሁ ይላል። ይሁዳ ሆይ አይሁድ ምን ሰጡህ? ክርስቶስ ድውያንን ትፈውስ ዘንድ ሙታንን ታስነሳ ዘንድ ከሁሉም ይበልጥ ስልጣን እንደሰጠህ ዘንግተህ ያደረገልን ሁሉ ትተህ ለብር ብለህ ጌታን አሳልፈ ሰጠኸው። ሰማይን የፈጠረ ምድርን የሰራ ባህርን የገሰጸ አምላክ ሆኖ ሳለ እንዴት በእንጨት ላይ ተሰቀለ? እንዴትስ በምድር ውስጥ ተቀበረ? በስጋ ሞት የፋሲካውን በዓል ትንሣኤ ብሎ ሰየማት በማለት ሊቁ ዘምሯል። ሌላው ሌብነት ነው። የይሁዳ ግብር ሌብነት ነበር። ይሁዳ ከሐዋርያት መካከል የሙዳየ ምጽዋት ባላደራ ሆኖ ተሾሞ ሳለ በዚያ ላይ ከሚገባው መባ ከ110 እንዲወስድ ተፈቅዶለት ሳለ ይህ አልበቃ ብሎት ብዙዎች ከፍቅራቸው የተነሳ ወደ ክርስቶስ የሚያመጡትን የብጻት ገንዘብ ወደ ሙዳየ ምጽዋቱ ሳይገባ ለራሱ ያስቀር ነበር። ወንጌላዊ ቅዱስ ዮሐንስ በግልጥ ሌባ ነበር ይለዋል። ዮሐንስ ወንጌል 12 ቁጥር 4 ላይ ጌታችን እንዲህ አይነት ታማኝነትን የሚጠይቅ የኃላፊነት ቦታ ሌባ የነበረው ይሁዳን ለምን አስቀመጠው? ከሐዋርያት መካከል ለገንዘብ ያዥነት ስራ የሚቀርቡ ማቴዎስ፣
አልነበረምን? ታዲያ ማቴዎስ ስርቆት የለመደ ይሁዳን ለምን ሾመው ያለ እንደሆነ ቤተክርስቲያን ለረጅም ዘመናት ሙዳየ ምጽዋት በሚዘርፉ ሌቦች እንደምትሰቃይ ለማስተማር ነው ይላሉ መምህራን ሊቃውንት። እና የይሁዳ ሀብተ መርገም ያደረባቸው ሰዎች ዛሬም ሙዳየ ምጽዋት ለመዝረፍ የተዘረጉ እጆቻቸው ታቦቱን ለመሸጥ ንዋየ ቅድሳቱን የመቃብር ቦታን ለመሸጥ ዘወትር እንደሚያደቡ ዛሬ በየገዳማቱ የምናየው ሐቅ ነው። ሌቦች የሰረቁትን ገንዘብ ሳይደራደሩ በትንሽ ገንዘብ ቶሎ እንደሚሸጡት ሁሉ ይሁዳም ሌባ ነውና ጌታውን በትንሽ ብር ሸጦታል። ይሁዳ ሰርቆ ሊከብር ተመኝቶ ነበረ። ጌታችን ሰርቆ መክበር እንደማይቻል ግን አስተማረበት። አባታችን ኢዮብ በዝርፊያ፣ በቅሚያ፣ በአፈጮሌነት፣ በከንቱ ብልጠት የተሰበሰበ ገንዘብ እንደማይጠቅም ለደስታ ቀንም እንደማይሆን ሲናገር ምን አለ? የድካሙን ፍሬ ሳይውጠው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም። ደሃውን አስጨንቋልና ትቷልም፣ ያልሰራውንም ቤት በዝብዟል በማለት ደሃውን አስጨንቀን ባልደከምንበት ገንዘብ መክበር እንደማንችል አባታችን ኢዮብ ነግሮናል ማለት ነው። መጽሐፈ ኢዮብ 20 ቁጥር 5 ላይ። ሌላው ሶስተኛ ሽንገላ ነው። ይሁዳ ሸንጋይ ነበረ። ልቡን ያሰበውን ኩላሊት ያመላለሰውን የሚያውቅ ማይምረ ልብ የሆነውን ጌታ ለመሸንገል መሞከሩ የሽንገላው መጠን ከልክ ያለፈ መሆኑን ያሳያል። ሰው እጅግ ሸንጋይ ሲሆን ከሰው አልፎ እግዚአብሔር ለመሸንገል ያስባል። ሽንገላ ማለት ማታለል፣ መዋሸት፣ ማስመሰል ማለት ነው። አታላይነት ደግሞ እግዚአብሔር ከሚጠላው ክፉ ግብራት አንዱ ነው። ነብዩ ኤርምያስ ከአታላይ ይልቅ ከሃዲ የመዳንን የመጽደቅ ዕድል እንደሚያገኝ ሲናገር እግዚአብሔር እንዲህ አለኝ፣ ከአታላይቱ ይሁዳ ይልቅ ከዳተኛይቱ እስራኤል ጸደቀች በማለት ተናግሯል። ትንቢተ ኤርምያስ ምዕራፍ 3 ቁጥር 11 ላይ። ከሃዲ እውነቱን ሲያውቅ ልብ ይገዛል፣ ይጸጸታል። አታላይ ግን ሁልጊዜ እውነቱን እያወቀ ነውና መቼም ቢሆን አይጸጸትም። ጌታ የሐዋርያትን እግር ሲያጥብ ሊሸጠው ወደ ፈሪሳውያን ሸንጎ የገሰገሰበትን የይሁዳን እግር አስቀድሞ ያጠበው ይሁዳ ተጸጽቶ ሊያደርገው ካሰበው ክፋት እንዲመለስ ነበረ። ይሁዳ ግን ጌታን እንደ ጠላቱ ሊሸጠው እየተዋዋለ እንደ ወዳጅ እየሳመው እጅ ይነሳው ነበረ። ሊቃውንት ሽንገላ እጅግ ልብ የሚያቆስል ከባድ ኃጢአት እንደሆነ ሲናገሩ የጌታ ስቃይና መከራ የጀመረው ይሁዳ በሸነገለው ጊዜ ነው ይላሉ። በእርግጥም የታመንኩበት የሰላሜ ሰው እንጀራዬን የበላ በእኔ ላይ ተረከዙን አነሳብኝ ብሎ ነብዩ ዳዊት እንደተናገረው መዝሙር 40 ቁጥር 9 ላይ ለሐዋርያነት የሾመው የግምጃ ቤት ኃላፊ ያደረገው የተማመነበት ደቀ መዝሙሩ ሲከዳው ከዚህ የበለጠ ምን ህመም አለ? እንዲያውም አይሁድ ካቆሰሉት በላይ ይሁዳ ያቆሰለው እንደሚበልጥ ራሱ ጌታችን በነብዩ አድሮ ሲናገር ሰውም ይሄ በእጅ መሃል ያለው ቁስል ምንድነው ይላል። እርሱም በወዳጆቼ ቤት የቆሰልኩት ቁስል ነው ይላል። በወዳጆች ሐዋርያት ቤት ይሁዳ ስላቆሰለው ቁስል መናገሩ እንደሆነ ሊቃውንት ያመሰጥራሉ። ምክንያቱም ከስጋ ቁስል የህሊና ቁስል ይበልጣል። ትንቢተ ዘካርያስ 13 ቁጥር 6 ላይ ይሁዳ ከሐዋርያት ጋር እንደ ሐዋርያት የተቆጠረ ሆኖ ሳለ ልክ ከምንቸት ውስጥ የተገኘ ከባቄላዎች መካከል ያልበሰለ ውሃ ያልገባው እንዳንድ ባቄላ ይገኛል አይደለ? ያ ሁሉ እሳት ሲወርድበት ረጠብ ያላለ ጥሬ አሹቅ እንደሚገኝ ሁሉ ይሁዳም ያ ሁሉ ተአምራት ሲደረግለት ያ ሁሉ ትምህርት ሲፈስበት ከክፋቱ ፍንክች አላለ። ከሐዋርያት ጋር ተቀምጦ የሐዋርያትን ድል ያልተሳተፈ በገንዘብ ፍቅር የከነፈ ያልታደለ ሰው ነበር። በተለይ በሐሙስ ምሽት ሊያስይዘው የአይሁድን ወታደር በጀርባ አስቀምጦ ወደ ጌታ ቀርቦ ሲስመው ጌታ እንዲህ ሲል ተናግሮታል። ወዳጅ ሆይ ለምን ነገር መጣህ ብሎታል። ይህም ሊያስይዘው እንደመጣ እያወቀ እንደማያውቅ ሆኖ በየዋህነት መጠየቁ ቸርነቱን ትዕግስቱን ያሳያል። ከመታገስም አልፎ አልቅሶለትንም ነበር ማቴዎስ 26 ቁጥር 46 ላይ። ስለዚህ ይሁዳን ስንራገም በይሁዳ አንጻር አታላይነትን፣ አስመሳይነትን፣ ሽንገላን ስንቃወም መሆኑን ሊያውቁልን ይገባል ነው። እንኳን ጌታን ለመስቀል ሞት አሳልፎ የሰጠ ቀርቶ በጻድቅ ላይ የሽንገላ ቃል የሚናገር አንደበት ዲዳ ይሁን በማለት ነብዩ ዳዊት ተቃውሞውን ገልጧል መዝሙር 11 ቁጥር 1 ላይ። ስለዚህ ቅድስት ቤተክርስቲያን
ለይሁዳ ወልዱ ወውሉደ ውሉዱ ይደምሰስ እያለች ግብሩንም ሆነ የግብር ደጋፊዎችን ትቃወማለች ነው። አራተኛ ከንቱ ብልጠት ነው። ከይሁዳ ክፉ ተግባር አንዱ ከንቱ ብልጠት። የኢትዮጵያ ሊቃውንት የይሁዳን ብልጠት በምሳሌ አቀራረብ ሲናገሩ ጌታችን ከዕለታት አንድ ቀን የደቀ መዛሙርቱን ትህትና ለመግለጥ አንድ ትእዛዝ አዘዛቸው ይላል። ትእዛዙ እንዲህ የሚል ነበረ። ከፊታችሁ ወዳለው ጫካ ገብታችሁ አቅማችሁ የፈቀደውን ያህል ትልቅ ድንጋይ ይዛችሁ ኑ ብሎ አዘዛቸው ይላል። ደቀ መዛሙርቱን በትህትና የታዘዙትን ለማምጣት ወደ ተባሉበት ቦታ በደስታ ሮጡ። ይሁዳ ግን ይህ መሲህ ዛሬ ደግሞ ብሎ ድንጋይ ተሸካሚ ሊያደርገን ነው ብሎ እያጉረመረመ እየተራገመ እሱም ሊያመጣ ሄደ። 11 ሐዋርያት የተባሉትን ትልልቅ ድንጋይ ይዘው ሲመጡ እሱ ግን ልቡ ጠማማ ነውና ትንሽ ጠጠር ድንጋይ ይዞ መጣ። ጌታም አይቶ የያዛችሁት ድንጋይ ዳቦ ይሁንላችሁ አላቸው። የሐዋርያት ዳቦ ትልቅ ሲሆን የይሁዳ ዳቦ ትንሽ ሆነ። ያን ጊዜ ይሁዳ ተናደደ። ጌታችን ጉዳዩን አረሳሳን። በሌላ ቀን ደግሞ ትንሽ ድንጋይ ይዛችሁ ኑ ብሎ ላካቸው። ሐዋርያት በቅንነት እንደታዘዙ ትንሽ ድንጋይ ይዘው ሲመጡ ይሁዳ ግን ያው እንደ ልማዱ ዳቦ ሊያደርግላቸው ይሆናል በሚል ግምት አሁንስ አልሞኝልህም ብሎ ትልቅ ድንጋይ ተሸክሞ መጣ። ጌታም አይቶ የያዛችሁትን ድንጋይ ወርውሩት አላቸው። ሲወረውሩት የደቀ መዛሙርቱ ድንጋይ እጅግ ራቀላቸው። ይሁዳ ለወርውር ሲለው ከባድ ስለነበር ከእግሩ ስር ወደቀ። ጌታም እድሜያችሁ እንደዚህ ይራቅላችሁ ይርዘምላችሁ አላቸው ይላል። የይሁዳን ጠማማነት የገለጡበት መንገድ ነው። እና ይሄው ሊታወቅ እንግዲህ የይሁዳ ዳቦ ትንሽ እንደሆነች የይሁዳ የተሰጠው ጸጋ ሐዋርያዊ ስልጣን ከ3 ዓመት በላይ ሊያገለግልበት እንዳልቻለ የሚያስረዳ ነው። ድንጋዩ በቅር መውደቁ ደግሞ ከሐዋርያት በፊት በክፉ አሟሟት ቶሎ የተቀጠፈ በክህደት የጨነገፈ በአጭሩ የተቀጨ መሆኑን የሚያመለክት ምሳሌያዊ ትምህርት ነው ማለት ነው። ከዚህ ምሳሌያዊ ትምህርት የምንማረው እንግዲህ የሃይማኖት ሥራ የሚሰራው በእምነት በየዋህነት እንጂ በብልጠት አለመሆኑን እንገነዘባለን። ጌታ ሐዋርያትን ድንጋይ አምጡ ሲላቸው ምን ሊያደርግልህ ነው ለምን ፈለግከው የሚል አላስፈላጊ ጥያቄ ውስጥ አልገቡም። ወይም እኛ ተሾመናል ተሸልመናል ብለን ተከተልን እንጂ ድንጋይ ተሸካሚ ወዛደር ለመሆን አይደለም የሚል ቅሬታም በውስጣቸው አልተፈጠረም። ይሄውም ሃይማኖት ማለት የምንታዘዘውን ትእዛዝ በሙሉ እምነት በየዋህነት መፈጸም በቅን ልቡና በትውሰብና ለፈጣሪ መታዘዝ ማለት እንደሆነ ሲነግረን ነው። ሐዋርያው ያዕቆብም በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ ሲል የእግዚአብሔር ትእዛዝ ለምን እንዴት በሚል ስንፍና አዘል ጥያቄ ሳናቀርብ በየዋህነት መቀበል እንደሚገባን ተናግሯል። የያዕቆብ መልእክት ምዕራፍ 1 ቁጥር 21 ላይ ቅሩብ እግዚአብሔር ለየዋሃነ ልብ ይላል ዳዊት። ልባቸው የዋህ ለሆኑት እግዚአብሔር ቅርብ ነው ይላል። የዋሆች ብፁዓን ናቸው። የየዋህነት ሰማያዊ ዋጋ መቀበያ ወደ እግዚአብሔር መቅረቢያ መሆኑን አስገንዝቦናል ማለት ነው። ብዙዎች ብልጠትና ብልሃት አንድ አይነት ትርጉም ያላቸው እየመሰላቸው ሲሳሳቱ እናያለን። ብልጠት እና ብልሃት አንድ አይነት ትርጉም ያላቸው አይደሉም እና አንዳንድ ጊዜ ብልጠትን እንደ ጀግንነት እንደ ጠንካራ ጎን እንደ አሸናፊነት የሚቆጥሩ ሰዎች አሉ። ግን እውነታው ይሄ አይደለም። ብልህነትና ብልጠት አዎንታዊ አሉታዊ ትርጉም ያላቸው የተለያዩ ተቃራኒ ቃላት ናቸው። ብልህነት ማለት አርቆ አሳቢነት፣ የልብ አስተዋይነት፣ አስተውሎ መናገርን፣ አይቶ መራመድን፣ ሰውን ሳያስከፉ የሌላውን መብት ሳይጋፉ የራስን ክብር ማንነት ሳያስነኩ ተጠንቅቆ መኖርን የሚያመለክት ነው። እንዲህ የሚያደርጉ ብልሆች ይባላሉ። ስለዚህ ብልህነት አዎንታዊ ትርጉም ያለው የጠንካሮች ሰዎች መለያ የጽድቅ መመዘኛ ተግባር ነው። ብልጠት ደግሞ የዚህ ተቃራኒ ነው። ራስ ወዳድነት፣ ብቻ መክበርን፣ በአቋራጭ መቅደምን፣ ለሌላው ግድ ማጣት የሚያመለክት ቃል ነው። በዚህም በዚያም ብለው የራሳቸውን ጥቅም ብቻ የሚያስከብሩ ምኞታቸውን እስኪያሳኩ ድረስ እየተሽለኮለኩ እየሸነገሉ የሚኖሩ ሌላውን ረግጠው ከፊት መቀመጥ የሚፈልጉ ጥቅማቸው ካልጎደለ የሌላው ነገር ግድ የማይሰጣቸው ምን ይባላሉ? ብልጦች ይባላሉ። የክርስቲያን መመሪያ ደግሞ እንደ እባብ ብልህ እንደ ርግብ የዋህ ሁኑ የሚለው የጌታ ቃል ነው። እንደ እባብ ብልህ ሁኑ አለ እንጂ እንደ እባብ ብልጥ ሁኑ አላለም። ሊቁ ቅዱስ ያሬድ ሀሊው ለሊክሙ አንጹ ስጋክሙ ኩኑ የዋሃነ ከመ ርግብ፣ ለራሳችሁ አስቡ ሰውነታችሁን ንጹህ አድርጉ እንደ ርግብ የዋህ ሁኑ በማለት የዋህነትን ከንጽህና ጋር አስተባብሮ መያዝ እንደሚገባ ሊቁ ይነግረናል። ብልህነትም ቢሆን ከየዋህነት ጋር ካልሆነ ከእግዚአብሔር ጋር ያቃይማል። ምክንያቱም አንድ ሰው ብልህ ብቻ ሲሆን
ነገሮችን ሁሉ በራሴ ጥንቃቄ ወጣቸዋለሁ የማንንም እርዳታ አልፈልግም አያስፈልገኝም እንደማለት ይቆጠራል ይሄ ደግሞ ትምክህት ይሆናል ስለዚህ ብልህነት የራስን ድርሻ የሚጠቁም ሲሆን የዋህነት ደግሞ የእግዚአብሔር ድርሻ ያስገነዝባል ብልህ በመሆናችን በእንዝላልነት ከሚመጡብን አደጋዎች እንድናለን የዋ በመሆናችን ደግሞ ከአቅማችን በላይ ለሆነው ነገር የእግዚአብሔር እርዳታ እናገኝበታል ስለዚህ የዋህነትና ብልህነትን አጣምረን መያዝ ክርስቲያናዊ ግዴታ ነው ማለት ነው ይሁዳ ግን በቅኖች ሐዋርያት መካከል እየኖረ ከቅንነት ይልቅ ጥመትን ከብልሃት ይልቅ ብልጠትን መረጠ ያውም ከንቱ ብልጠት እግዚአብሔርን ለመቅደም ለማታለል መሞከር ከንቱ ብልጠት ነው ስለዚህ ይሁዳን ስንራገም ከንቱ ብልጠትን እየተቃወምን ነው ስለዚህ ዛሬ ለይሁዳ ወልዶ ይደምሰስ ማለታችን የይሁዳን ግብር ሙጥኝ ብለው በቅኖች ምድር ቅንነት ጎሏቸው ሰውንም ሆነ እግዚአብሔርን ለማታለል የሚራወጡ በእግዚአብሔር ላይ የሚያላግጡ ሰዎችን ስንቃወም ይሄ ነው ሌላው ለህኝነት ነው የይሁዳ ግብር ለህኝነት ነው ለህኝነት በሁለት መንገድ ሊተረጎም ይችላል በበጎና በክፉ በጎል ስንል በኑሮ ሂደት ላለመቀደም በቀላሉ ላለመሸነፍ በመናደርገው ትግል ውስጥ የሚኖር መንፈሳዊ ቅናትን ያዘለ ወኔ ቁጭት ነው ይሄ ለቁርጠኝነት በውሳኔ ለመጽናት የሚረዳ በጎ ባህሪ ነው ክፉ ልህ ደግሞ በተቃራኒው ጭካኔን ምቀኝነትን ያዘለ ከክፉ ነገር ላለመመለስ ለህኛ ሞገደኛ መሆን ማለት ነው ሶሎሞን እጅግ ክፉ አትሁን ለህኛም አትሁን ጊዜው ሳይደርስ እንዳትሞት ያለው መጽሐፈ መክብብ ምዕራፍ 7 ቁጥር 17 ላይ በዚህ መሰረት ነው ይሁዳ ለክፉ ነገር ለህኛ ነበር ክፉ ለህኝነት የእግዚአብሔርን ቁጣ ከሚያስነሱ ክፉ ተግባራት አንዱ ነው ፈርዖን ለህኛ ስለነበረ በባህር ኤርትራ ሰጥሞ ቀርቷል ናቡከደነጾር ለህኛ በመሆኑ በእግዚአብሔር ቁጣ ከቤተ መንግስት ወጥቶ ከሰውነት መደብ ተለይቶ ወደ እሪያነት ተለውጦ ቆሻሻ ውሃ እየተጎነጨ ሳር እየነጨ ዱር እየጣሰ ሰውነቱ በጭቃ እየረሰረሰ ለ7 ዓመታት ያህል ኑሮውን ከአራዊት ጋር እንዲገፋ አድርጓል ሄሮድስ በእልህኝነቱ በትል ተበልቶ ሸቶ ገምቶ በክፉ አሟሟት እንዲሞት ተገዷል ይሁዳም ከጌታ ጋር 3 ዓመት ሲኖር በቀጥታም ሆነ በተዘዋዋሪ ጌታውን አሳልፎ እንደሚሸጥ ተነግሮት ነበር አልፎ ተርፎም በዶሮ አንደበትም ተመክሮ ነበር ድንጋዮችን በተአምራት ነግረውት እንደነበር ይነገራል ነገር ግን ይሁዳ በተነገረው መጠን የባሰ ለህኛ እየሆነ ሄደ እንጂ ሊመለስ አልቻለም አይሁድ ጌታን ይዘው ሲያሰቃዩ ታይቶ ተጸጸተ የተቀበለውን 30 ብር ወስዶ ለካህናት አለቆች በተነው ይላል ይሄ ልህ ነው እንጂ ንስሐ ቢገባ ይምረው ነበር ይሄንን ሸለቆ ወደምትሆን ጫካ ውስጥ ገብቶ ሊታነቅ ሲል የበላምና አህያ ያናገረ እግዚአብሔር የሚታነቅባትን ዛፍ በሰው አንደበት አናግሮ ንስሐ ገባ ብሎት ነበር ይሁዳ ግን በእንቢተኝነቱ ጸንቶ ለህኛ ሆነ የእግዚአብሔር ምሕረት እንኳን ለሚለምኑት ቀርቶ ለመስቀል ሞት አሳልፎ ለሰጠው ለይሁዳ እንኳን ሰፊ መሆኑን ለመግለጥ ዛፏ ዘንበል እያለች ታንቆ እንዳይሞት አብዝታ ረርተዋለች ከዚያ 40 ቀን የንስሐ ዕድሜ ተሰጥቶት ነበር ንስሐ አልገባም አልተጠቀመበትም ከለህኝነቱ አልተማረም ይሁዳ የእግዚአብሔርን ይቅርታ ከመለመን ይልቅ የራሱን አቋራጭ ዘዴ ለመጠቀም መሞከሩ እግዚአብሔር እጅግ አሳዝኖታል እንዲያውም ይሁዳ ጌታን ለሞት አሳልፎ ከመስጠቱ በላይ ንስሐ ለመግባቱና የራሱን ብልጠት መጠቀሙ ጌታን ይበልጥ አሳዝኖታል ነገር ግን በራስ ዘዴ መዳን እንደማይቻል አስተማሪ ያደረገው ከኃጢያታችን በላይ እግዚአብሔርን ይበልጥ የሚያሳዝነው ይቅር አይለንም ብለን ማሰባችን ነው ጌታችን ወደ ሰማይ ባረገ ጊዜ ይሁዳ ሆይ ያሰቀልከው ጌታ እኮ አረገ ሲሉት ብርሃነ እርገቱን መለከታለሁ ብሎ ከአልጋው ሲነሳ የአልጋው ሸንኮር ሆዱን ቀዶት ሞቷል ይሁዳ በእልህኝነቱ የሲኦል ማሟሻ ሆነው ቀረ የእልህኞች መጨረሻ ሁሉ ጊዜ ማብቂያ የሌለው ጥፋት እንደሆነ ይሁዳ ማሳያ ነው ስለዚህ ይሁዳን ስንራገም በይሁዳ አንፃር ግብሩን የሚከተሉ ልቡናቸው እንዳልማዝ ያጠነከሩ በሰዎች ደም የተነከሩ በአሕዛብ ሰቆቃ የሚጨፍሩ እግዚአብሔር ሲናገር መለኮታዊ ጥሪውን ችላ የሚሉ ያዛውንትን ምክር የማይቀበሉ እልህኞችን ስንቃወም ነው ዛሬ በፖለቲካውም ሆነ በማህበራዊ ዓለም ላይ ሰው መግባባት ያልቻለው እንዲህ እንደ ጥንብ አንሳ አሞራ የሚያነካክሰው እኔ ያልኩት ይሁን እኔ ያልጋገርኩት እንጀራ አይጣፍጥም በሚል ከንቱ እልህኝነት የተነሳ ነውና ይሄንን እንራገማለን ነው انت تروح في هذا الاتجاه وبتلاقي انك مبلوط بقول
አቦ በመዝህ አብርሃን እስ አቦ በመዝህ ለሃይሞት የመኖር ነፋስ ሚወጠርን